እንዲህ ነው ሞዴል ሲነካ ነካ 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 እሰይ ሞዴል ያነካ። ሰላም 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 ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በሆነ በተለየ ፕሮግራም ከች ብለንላችኋል፣ ሰብሰብ ብለናል። እንግዲህ ያው ሰላምታው ነው ደስ አዞር ያለው እያንዳንዳችሁ ሰላም ትላለች። ሰላም እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቤተሰቦቻችን ዛሬ ተመልሰን የመጣ ነው በማን ዩቲዩብ እንደሆነ አይታችኋል። እኛ ላይ የከፈት ነው በጣም የሚገርም ፕሮግራም ይዘን መተናል። ምን ይነገራችሁ አይነገራችሁ? ሰላም እንዴት ናችሁ? እኛ በጣም ደህና በቃ ይበቃል። በቃ ከወንዶች ደግሞ አንድ ሰው ወክለን እሺ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? አለን እኛ በጣም ደህና ነን። ዛሬ እንግዲህ እንደዚህ አምሮብን መጥተናል። ሁላችሁም የምታዩት ይሆናል ማለት ነው። አዎ እንግዲህ ሰብሰብ ብለናል። ዛሬ እንግዲህ ታያላችሁ መቼም በማን ቤት እንደመጣን። በጽጉሻ ቤት ነው የመጣ ነው። አንዴ ለጽጌ አንዴ እንግዲህ ዛሬ አዎ ለየት ባለ ፕሮግራም ደመቅመቅ አድርገን ተከስተናል ማለት ነው። የት እንዳለን እስቲ ቤዝዬ ንገሪያቸው። የት ነው ያለነው? እንግዲህ ዛሬ ወደዚህ ዞር ስናደርገው ምን ይላል እዚህ ጋር ኮንግራትስ ይላል እና ጽጉ በጣም ብዙ የለፋችበትን በጣም ብዙ የደከመችበት ስራ ነገ በብራቮ ኢንተርቴንመንት ዘፈኗ ይለቀቃል። አንዴ ያው እንግዲህ ትችላለች። ያው እንግዲህ እሱን በማስመልከት እንደዚህ ሰብሰብ ብለን ጽጉን ኮንግራ ለማለት ሰርፕራይዝ ለማድረግ ተገኝተናል ማለት ነው በጽጉ ቤት። ያው እንኳን ደህና መጣችሁ በድጋሜ። እንግዲህ ጽጉሻ ቤት ነው ያለ ነው። ጽጉዬ እንግዲህ የራሷን ቤት ተከራይታለች ታውቃላችሁ ከዚህ በፊት እና ከማርትዬ በመተባበር ቤቷን እንግዲህ ደመቅመቅ አድርገን እየጠበቅናት ነው። እሷ የለችም ወጣ ብላለች። ስትመጣ እንግዲህ በደንብ አድርገን ሰርፕራይዝ እናደርጋታለን። ደስ እንደሚላት አንጠራጠርም። በጣም በጣም ጎበዝ ልጅ ናት። በጣም ጠንካራ ልጅ ናት። በጣም ጀግና ልጅ ናት። እንዴት ነው ይሄ ያንስባታል። እውነት ለመናገር እንግዲህ ነገ ስለሆነ የሚወጣው ዘፈናው በደንብ ሞቅ ሞቅ እናደርግላታለን። ከዚህም በኋላም ገና ብዙ የምትሰራቸው ስራዎች አሉ። ሁሌም ነው በስራ የምታስደምመን። በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ልጅ ነች። ይገባታል። እና እንግዲህ የኔ ቆንጆ እንደዚህ ሰብሰብ ብለን ጓደኞች አንቺን ሰርፕራይዝ ለማድረግ ተገኝተናል። አንዳንድ ሰዎች እየመጡ ነው፣ ግን መንገድ ተዘጋግቶ ቀርተዋል። እሷ እንዳትቀድማቸው። ያው ሰርፕራይዝ ጋይስ መሳካት ስላለበት እነሱን መጠበቅ አልቻልንም። ምክንያቱም እነሱ እስኪመጡ ከሆነ እሷ ትቀድማቸዋለች፣ ከቀደመቻቸው ደግሞ ሰርፕራይዝ መሆኑ ይቀራል እና እኛ ደግሞ ነገ ነው የሚለቀቀው ዘፈኗ። በጣም የሚገርም ስራ ነው። ሁላችሁም እየገባችሁ በብራቮ ኢንተርቴንመንት ሁላችሁም ገብታችሁ ዘፈኗን እዩላት፣ አበረታቷት፣ ኮመንት ስጧት። ቀጣይ በጣም የሚገራርም ስራ ይዛ ትመጣለች። ታውቃላችሁ በጣም ብዙ ስራዎችን እስከዛሬ ሰርታለች። ኔክስትም ደግሞ በጣም የሚገራርም ስራ ከሷ ጠብቁ። ጥንካሬዋን ታውቃላችሁ። በጣም ለብዙዎቻችን ምሳሌ የምትሆን ሰው ናት። በጣም ጀግና ሴት ናት። ብዙ ስራዎችን ሰርታለች። በብዙ ነገሮች ላይ ሰርፕራይዝ አድርገናታል። በጣም ብዙ ነገሮች ላይ ኮንግራ ብለናታል። ኔክስትም ደግሞ በጣም ብዙ ነገሮችን ትሰራለች። ብዙ ነገር ታስደምመናለች። እኛም ኮንግራ እያልን እያበረታተናት እንቀጥላለን ማለት ነው። በጣም ብዙ የምትወዷት የምታከብሯት ቤተሰቦቿ አላችሁ። ሁሌም ከጎኗ ስለምትሆኑ በጣም ነው የምናመሰግነው እና ነገም ይሄ ዘፈን ሲለቀቅ በጣም በከባዱ እንድጠብቋት እንፈልጋለን እና ለዛ አይነት ነገር ነው ዛሬ ሰርፕራይዝ ልናረጋት የተሰበሰብ ነው። እንደሚሳካልን ተስፋ እናደርጋለን። በትክክል ይሳካልናል ብለን ተስፋ እናደርጋለን። እውነት ለመናገር ጽጉዬ በጣም የምትገርምና ደስ የምትል ልጅ ነች። አይደለም ለሴቶች ለወንዶች በብዙ ነገር ምሳሌ የምትሆን ልጅ ነች። ጠንካራ ሴት፣ በስራዋ በምታደርጋቸው ነገሮች ብዙ ሰዎች የምታስተምርና ለብዙ ሰዎች ምሳሌ የምትሆን አይነት ሴት ነች። ስለዚህ አሁን ደግሞ እንደምታዩት እሷን ሰርፕራይዝ ለማድረግ እንደዚህ ተሰብስበን ነገ ለምትለቀው ፕሮግራም እሷ አታውቅም። እውነት ለመናገር ቤቷ እንደመጣን እዚህ እንደተገኘን ምንም አታውቅም። ስለዚህ ዛሬ በሚገርም ሁኔታ ሰርፕራይዝ እናደርጋታለን። ነገር ደግሞ በእርግጠኝነት ሁላችሁም ገብታችሁ ብራቮ እንትን ላይ ቪዲዮ እንደምታዩት በሙሉ እርግጠኛ ነኝ እና በእውነት ለመናገር በጣም ደስ ያለኝ እንግዲህ ጽጉሻዬ ነገ 12 ሰዓት ቆንጆ ስርቅርቅ ያለ ድምጿን ልቅቅ ታደርግልናለች በብራቮ ኢንተርቴንመንት ማለት ነው።
ቆንጆ ሙዚቃ ይዛልን መታለች። ከዚህ በፊትም በብዙ ስራዎች ላይ ተሳትፋለች። እንዴት ነው ከስራው አንጻር ግን እንዴት ነው ካላታጠረ ይለሳ የምር ነውና በደንብ አፕሪሼት ልናረጋት ይገባል። ምክንያቱም በጣም የሚገርም አቅምና ችሎታ ያላት ልጅ ናት። ስለዚህ ይሄንን አቅሟን ደግሞ በደንብ ወደፊት ገፍታ እንድትሄድበት ማበረታታት አለብን። በርቺ፣ ጠንክሪ፣ ከጎንሽ ነን ልንላት ይገባል ማለት ነው። እንግዲህ የኔ ቆንጆ እህት በጣም ነው የምንወድሽ። ጓደኞችሽ ተሰብስበን እየጠበቅንሽ ነው። ነይና ፕሮግራምሽን ሞቅ ደመቅ አድርጊልን። አንቺ ስትጨመሪበት ደግሞ ሞር ያምራል። እንዴት ነው የብዙ ሰዎችም ድምቀት ነሽ። በነገርሽ ላይ ጽግሻዬ የኔ ቆንጆ እንዴት ነው ብዙ ነገሮች ላይ ምናምን ስትገኝ ፕሮግራም ድምቅ የምታደርግ ሴት ነች እና ተጫዋች ነች፣ ተግባቢ ነች፣ ደስ የምትል ሴት ናት እና በጣም ነው የምንወድሽ። እዚች ጋር ኬክ አዘጋጅተንላታል። ነገ ማታ 12 ሰዓት ይላል። 12 ሰዓት ላይ ነው እና እንግዲህ ቺን ኬክ ቁርስ ታደርግልና ፕሮግራማችንን እናጣጥማለን፣ ፈታ ዘና እንላለን። እንግዲህ ከሷ በኋላም ከደረሱ ጓደኞቻችን መጥተው ይቀላቀሉናል። እነሱን ሰርፕራይዝ እናደርጋቸዋለን እንደው አይደለ? አዎ። እና እንግዲህ ማርቲዬ ግን እስከምንም አላወራሽም። ምንም ማለት ነው እየሳቀሽ ነው ያፈቀድክሽ ታውቂዋለሽ ነው ወይስ እዚህ ጋር ንግግር አልችልም እና እነሱ ቤዚዬ ምናምን ታወራልኛለች። ኦኬ ናንቺ ታርግላት። ዛሬ ግን ስለሆነ ሙዚቃ ስለሚለቀቅ ቢያንስ የሆነ ነገር መናገር አለብሽ። ጀግና እንደሆነች ሁላችንም እናውቃለን። ሙገሳ ምናምን አያስፈልጋትም። እራሷን አቅሟን የምታውቅ ልጅ ናት። ዛሬ ደግሞ እንደ መጀመሪያዋ ስራ መታልናለች። ቆንጆ ስራ ይዛልን መታለች። አዎ በደንብ ጎበዝ ልጅ ናት። ስለዚህ በጣም ብዙ ቻሌንጅን ያሳለፈች ሴት ስለሆነች ያው ራሷን ታውቋለች። ኦፍ ኮርስ ትክክል ነው። ወንድማችን ምንም አላልኩት። እኔ ተደንቄ እኮ ነው በመሰላችሁ ነው የተደነኩትኝ። ጽጌ ሲጀምር በመድረክ ቲያትር ነው የጀመረችው። ከዛ በፊልም መጣች፣ ከዛ በተከታታይ ድራማዎች መጣች። አሁን በዘፈን በቃ ማትገመት ሰው ሁን ማለት ይሄ እዚህ ነገር ላይ አሁን ሁላችንም እዚህ ያለ 6 ነን። 5ታችን ደስ ብሎናል። አንድ ሰው ግን ደብሮታል በእርግጠኝነት። ማን ነው? ቤዛ በሙያዋ ገባች። እንደውም በእርግጠኝነት ሁለቱም ተባብረው እንዴት ነው ይሄንን የሙዚቃው ኢንዱስትሪ አንድ ስቴፕ ከፍ እንደሚያደርጉት አልጠራጠርም። ኮላ ቢዘን ነው እንደምንመጣው ከዚህ ጋር ጠብቁ። ያኪነ ጥበብ ቅመም ብለንሻል የኔ ቆንጆ። ሁሉም ዘርፍ ላይ ስላለችበት ማለት ነው የኪነ ጥበባችን ቅመም ብለንሻል። በነገራችን ላይ የሩታም ድምጽ ያምራል። ማርያም እዚህ በጣም እግዚአብሔር በጣም ድምጽ በጣም የሚያምር ድምጽ ነው ያላት እና ደግሞ ይሄንን በጣም የሚገርም ሙዚቃ ለመስራት በጣም ብዙ ነገሮች ሞክራለች። ከሚያውቁ ሰዎች ከሙዚቀኞች ጋር እያዋለች በጣም ብዙ ነገሮችን ለመማር ሞክራለች። የሙዚቃ ትምህርት ቤት ገብታ ክላስ እየወሰደች ነው ይሄንን ሙዚቃ የሰራችው እና ይሄ ደግሞ የሚያሳየው በጣም ለስራው ስለምትፈልገው ፈልጋ ስለምትሰራው በጣም ትልቅ ክብር እንዳላት ነው ይሄ የሚያሳየው። አጠገቧ ስለሆነ በጣም ብዙ ነገሮችን አይተናል፣ ከጎኗ ስለነበርን ማለት ነው እና በዚህ አጋጣሚ ይሄን ማለት ፈልጌ ነው። ከእውቀት ጋር የተሰራ ስራ ነው እንጂ ዝም ብሎ የተሰራ ስራ አይደለም። እና ይሄ ምንድነው የሚገልጸው? ብዙ ጊዜ ለስራ ያላትን ክብርና ውዴታ ጥንካሬ ነው የሚያሳየው ማለት ነው። የኔ ቆንጆ ስትመጣ ማለት ነው ይሄንን ለኩሰን እንሄዳለን ወደዛ ሰርፕራይዝ ምናምን እናደርጋትና ከዛ መታ ኬኳን ትቆርስልናለች። አይሻልም? እንደዛ አሪፍ ነው። አትደነግጥ። እሺ እንዴት ለኩሰ ነው ምንጣ በእውነት እዛ ጋ ሄደን ልለኩሰው። ነይ ለኩሽ ቶሎ በይ። ስትመጣ ማለት ነው ክፍት አድርጊው። ደረጃው ላይ ነች። ደረጃው ላይ ነች።
እዛ እንዳለ ትኩረት ወጣ ሄዳይ ነው ማለት የኔ ፍቅር ሶፍት ገና ከዛ ስንደርስ ይደክመናል። ዛሬ የደስታሽ ቀን ነው። የደስታሽ ቀን ልዩ ቀን ነው። መደሰት ነው ያለብሽ። እኔ አለቅሳለሁ። አብሬሽ ነው የማለቅሰው። የኔ ቆንጆ የኔ እናት እንኳን ደስ አለሽ በድጋሚ ኮንግራ። ጽጉሻዬ የኔ እናት ከዚህ በላይ ይገባሻል። ይሄ ትንሽ ነው ለአንቺ፣ የምሬ ነው የምልሽ። አንቺ ከሰራሽው ስራ አንጻር፣ አንቺ ካደረግሽው፣ አንቺ ከወጣሽበት ከወረድሽበት እውነት በጣም ብዙ ስትረግል አልፈሻል እና ይሄ ትንሽ ነው ለአንቺ፣ ያንስሻል። እንደውም የምሬ ነው። ከዚህ በላይ የሚገባሽ አይነት ሴት ነሽ። እንዴት ነው ስራሽን በደንብ የምታቂ በደንብ የምታከብሪ ነገሮችን ዝም ብለሽ በዘፈቀደ ገብተሽ አይደለም የምታደርጊ ብዙ ነገሮች ላይ እና ብዙ ነገሮችን አይቻለሁ ተምሬያለሁም ከአንቺ የኔ ቆንጆ። ከዚህ በላይ ይገባሻል። በርቺልን፣ ጠንክሪልን። ነገ እንግዲህ ቆንጆ ሙዚቃ ትለቂልናለሽ። እሱን በማስመልከት ነው ይህንን ፕሮግራም ያዘጋጀንልሽ። ያው ነገ 12 ሰዓት ይላል ኬካችን እዚጋም ኮንግራ ይለናል እና ደስ ብሎናል። እኔም በጣም ደስ ብሎ ምን እንደምላችሁ አላውቅም። እግዚአብሔር ዘፍኖ ነበረ ግን አበላሽ ምን እንደምላችሁ አላውቅም። ጭራሽ ምንም ያልጠበኩት ነገር ማለት ነው እና ሰርፕራይዝ በጣም የምወደው ነገር ነው። ስላደረጋችሁኝ ሁላ ደስ ብሎኛል እና በጣም ነው የማመሰግነው። እንግዲህ ተሳክቶልናል የኔ ቆንጆ። በጣም እንኳን ደስ አለሽ። እንግዲህ ከዚህ በኋላም በጣም የሚገራርሙ ነገሮችን ከአንቺ እንጠብቃለን። ብዙ የሚጠበቅብሽ ልጅ ነሽ ታውቂያለሽ። በጣም ብዙ ነገሮች ላይ ጎበዝ እንደሆንሽ እናውቃለን እና በጣም በትንሹ ነው ይገባናል። በጣም ቸኩለናል። በጣም በጥድፊያ ያደረግነው ነገር ነው፣ ግን በትንሹም ቢሆን ተሳክቶልናል ብለን እናስባለን። ሰርፕራይዝ ሆነሻል እና የተሻለ ነገር ከዚህ በኋላ እንመኝልሻለን። እግዚአብሔር መንገድሽን የተቃና ያድርግልሽ። በጣም ብዙ ነገሮችን ከአንቺ እንጠብቃለን። የልብሽ ተሳክቶ ምናምን ማለት በቃ የምትፈልጊበት ደረጃ